በቀናት ልዩነትና በየሳምንቱ ያለ ረፍት ሲደረግ የነበረው የእንግሊዝ ፕሪሚየር ሊግ በዚህ ሳምንት አይኖርም። ይልቁንም ደግሞ የሶስተኛ ዙር የእንግሊዝ ኤፍኤ ካፕ ጨዋታዎች የሚደረጉ ይሆናል። ታዲያ ትላልቆቹ ክለቦችም የኤፍኤ ካፕ ጨዋታዎችን የሚያደርጉ ነው የሚሆነው። ከነዚህ ትልልቅ ክለቦች ጨዋታዎች መካከል ደግሞ የሰሜን ለንደኑ ክለብ አርሰናል ከሜዳው ውጪ ፖርትስመዝን የሚገጥምበት የጨዋታ መርሃ ግብር በጉጉት የሚጠበቀው ጨዋታ ነው። ፖርትስመዝ ምን አይነት አቋም ላይ ይገኛል? አርሰናልስ በዚህ ጨዋታ ላይ ምን አይነት የጨዋታ አቀራረብ ይዞ ይገባል? የቡድኑ አሰልጣኝ አርቴታስ ለየትኞቹ ተጫዋቾች የመሰለፍ እድልን ይሰጣል? ከዚህም በተጨማሪ ሐሙስ ዕለት ምሽት ሊቨርፑልን በገጠሙበት ጨዋታ የነበረውን የተጫዋቾች ድካም አርቴታ እንዴት ማኔጅ አድርጎት ለዚህ ጨዋታ ይቀርባል? አርቴታስ በዚህ የኤፍኤ ካፕ ዋንጫ ላይ ከቡድኑ ጋር ምን ያክል ርቀትን ሊጓዝ ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ቻናላችን ላይ ነው። እንደዚህ አይነት ፕሮግራሞችን ለመከታተልና እንደዚህ አይነት ዝግጅቶች ቶሎ ቶሎ እንዲደርሷችሁ የዩቲዩብ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እግዚአብሔር ቢፈቅድ ዘንድሮ 100,000 ሰብስክራይበሮችን መሙላት እንፈልጋለን። ይህንንም እቅድ አድርገን እየሰራን እንገኛለን። ለዚህ ደግሞ ከእግዚአብሔር ቀጥሎ የእናንተ እርዳታ ሰብስክራይብ ማድረግ ያስፈልገናል። ስለዚህ ሁላችሁም ቻናሉን ሰብስክራይብ እያደረጋችሁ የቻናላችን ቤተሰቦች መሆናችሁን አትርሱ። እንዲሁ ደግሞ ቪዲዮን ላይክ ስታደርጉት ዩቲዩብ ለሌሎች አዳዲስ ሰብስክራይበሮችና ተመልካቾች ፕሮግራሙን ያደርሰዋል። ስለዚህ ይህ ፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። እናም ሁላችሁም ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዳግም በዚህኛው ፕሮግራማችን ላይ ከእናንተ ጋር ተገናኝተናል። በተወሰነ መንገድ እንግዲህ የአርሰናልና የፖርትስመዝን የኤፍኤ ካፕ ጨዋታ የምንመለከተው ይሆናል ማለት ነው። እንግዲህ ቅድም መግቢያ ላይ እንደነገርኳችሁ በዚህ ሳምንት ቅዳሜና እሁድ የኤፍኤ ካፕ ጨዋታዎች ናቸው የሚደረጉት። የእንግሊዝ ፕሪሚየር ሊግ ጨዋታዎች አይደረጉም። በእርግጥ ለክለቦች ያው አልሸሹም ዞር አሉ አይነት ነገር ነው። ምክንያቱም ጨዋታ ያው ጨዋታ ነው። ምናልባት የጨዋታው ሌቭል ሊለያይ ይችላል፣ የጨዋታው ክብደትና ቅለት ሊለያይ ይችላል እንጂ አሁንም ጨዋታዎችን የማድረግ ግዴታ ውስጥ መግባታቸው አይቀርም። ግን ደግሞ ሁሉንም ክለቦች ኮመን የሚያደርጋቸው በተለይ ፕሪሚየር ሊግ ውስጥ የሚጫወቱ ክለቦችን ኮመን የሚያደርጋቸው አንዱ ትልቁ ነገር እንዲህ አይነት የጨዋታ መርሃ ግብሮችን ሲያከናውኑ ለሌሎች ወጣት ተጫዋቾች ለታዳጊ ተጫዋቾቻቸው በመደበኝነት ተጠባባቂ ወንበር ላይ ለሚቀመጡ ተጫዋቾቻቸው የበለጠ እድል የሚሰጡበት ነው እንጂ ፕሪሚየር ሊግ ላይ የሚጫወት የትኛውም 20ም ክለብ ቢሆን ቋሚ ተጫዋቹን እንዲህ አይነቱ ጨዋታ ላይ አያሰልፍም። እንደው ካሰለፉም አንድ ወይ ሁለት በጣም ጥቂት የሚባሉ ተጫዋቾቻቸውን ቢያሰልፉ ነው እንጂ አብዛኞቹን ክለቦች ብንመለከት ተጠባባቂ ወንበር ላይ በሚገኙ ተጫዋቾቻቸው ነው እንዲህ አይነት ጨዋታዎቻቸውን የሚያከናውኑት ማለት ነው። ነገር ግን ደግሞ አንዳንዴም ሪስክ ይኖረዋል። በእንዲህ አይነት ጨዋታዎች ላይ ትንንሽ ተጋጣሚዎችን ትልልቆቹ በሚያገኙበት ጊዜ ክለቦችን አንደርዶግ የማድረግ ወይም ደግሞ ዳርክ ሆርስ አድርጎ የመግባት የመናቅ አይነት ነገር ስለሚፈጠር ይሄ ጨዋታ እንኳን አይከብደንም፣ በጣም ሚኒመም በሚባል ይፈርት ጨዋታውን ልናከናውን እንችላለን የሚል አይነት ሀሳብ ሊኖራቸው ይችላል። ነገር ግን ዋጋ ላይ ያስከፍል እንደሚችል የተለያዩ ጊዜያት ላይ ተመልክተናል። ለምሳሌ በባለፈው ዓመት በጣም ያልተጠበቀ ነበረ የሊቨርፑል በፕላይማውዝ አርጋይል ከኤፍኤ ካፕ መሰናበት። እዛ ጨዋታ ላይ እንደምታስታውሱት አሰልጣኝ አርነ ስሎት ሙሉ ለሙሉ ተጠባባቂ ወንበር ላይ የሚገኙ ተጫዋቾቻቸውን ይዘው ነበር ወደ ሜዳ የገቡት። ያንን ከማድረጋቸውን ባሻገር ደግሞ ቤንች ላይ እንኳን እንደው ቢያንስ ውጤት ሊቀይሩላቸው የሚችሉ ተጫዋቾችን ይዘውም እንኳን ወደ ሜዳ አልመጡም ነበር ወይም ይዘው ወደ ሜዳ አልገቡም ነበር። ያ አንዱ ራሱን የቻለ ትልቁ ክፍተት ነበር እና በፕላይማውዝ ተፈትነው በጣምም ተቸግረውም ጭምር በዛ ጨዋታ ላይ ተሸንፈው ከኤፍኤ ካፑ ሲሰናበቱ እንደነበር ተመልክተናል። እንደው ሩቅ መሄድ እንኳን አይጠበቅብንም። በጣም በሚገርም ሁኔታ ትላንትና የተደረገውን የኤፍኤ ካፕ ጨዋታ እንኳን መመልከት እንችላለን እና ትላንትና በርካታ የኤፍኤ ካፕ ጨዋታዎች ሲደረጉ ኖቲንግሃም ፎረስት ከሬክስሃም ጋር የኤፍኤ ካፕ ጨዋታውን አከናውኖ ነበር እና
በዚህ ጨዋታ ላይ ኖቲንግሃም ሊያሸንፍ ይችላል የሚሉ ግምቶችን መስጠት የተለመደና ወይም ደግሞ ትክክለኛ ሊሆን እንደሚችል ሁላችንም እንጠብቃለን። ነገር ግን ደግሞ በእንግሊዝ ሻምፒዮንሺፕ የሚጫወተው ሬክሳም ኖቲንግሃም ፎረስትን በመለያ ምቶች በማሸነፍ ቀጣዩን ዙር የተቀላቀለ ቡድን ሆኗል ማለት ነው። ስለዚህ እንዲህ አይነት ውጤቶች ሊመዘገቡ ስለሚችሉ ክለቦች በጣም ጥንቃቄ ማድረግ ይኖርባቸዋል። ከትኩረታቸው ዝንፍ ማለት የለባቸውም። በጣም በተቻላቸው አቅም ትኩረት ሰጥተው እንዲህ አይነት ጨዋታዎችን ሊያደርጉ ይገባቸዋል ማለት ነው። ለማንኛውም ፖርትስመዝና አርሰናል የወሳኝ የሆነውን የኤፍኤ ካፕ ጨዋታቸውን የሚያከናውኑበት እለት በነገው እለት የሚደረግ ይሆናል። እንግዲህ ሁለቱ ክለቦች ለመጨረሻ ጊዜ የተገናኙት በኤፍኤ ካፕ 5ኛ ዙር በመጋቢት 2020 ነበረ። በፍራተን ፓርክ አርሰናል በፖርትስመዝን የገጠመው። እዛ ጨዋታ ላይ እንግዲህ አርሰናል 2-0 በሆነ ውጤት ያንን ጨዋታ አሸንፈው ነበር። እንግዲህ ከ5 ዓመት በፊት የተደረገ ጨዋታ ነበር። እዛ ጨዋታ ላይ ሶቅራጠስ ፓፓስቶፖሎስ እና ኤዴን ኬታ ነበሩ ጎሎቹን ማስቆጠር የቻሉት። እንግዲህ አሁን ከዓመታት በኋላ ሁለቱ ቡድኖች በድጋሚ የሚገናኙ ይሆናል ማለት ነው። አርሰናል በዚህ ጨዋታ ላይ ምን አይነት አቀራረብ ይዞ ሊቀርብ ይችላል የሚለውን ነገር ያው ሁላችንም መገመት የምንችለው ነገር ነው። ለአብዛኛው ተጣዋቂ ወንበር ላይ ለሚገኙ ተጫዋቾች፣ በአብዛኛው ቤንች ላይ ለሚገኙ ተጫዋቾቹ አርቴታ እድል የሚሰጥበት የጨዋታ መርሃ ግብር ነው። ምክንያቱም አርሰናል ያለው ስኳድ እንዲህ አይነቶቹ ነገሮች እንዲያደርግ፣ እንዲህ አይነቶቹ ነገሮች በደንብ እንዲተገብር እድል የሚሰጡት ናቸው። ደግሞም ልክ ነው። ምክንያቱም እንዲህ አይነቶቹ ጨዋታዎች ላይ ትልልቆቹን ተጫዋቾች ማጫወት ወይም ደግሞ ትልልቆቹን ተጫዋቾች ማድከም መጨረሻው ላይ ዋጋ ላይ ያስከፍል ይችላል ማለት ነው። ስለዚህ የአርሰናል ስኳድ በተለይ ተጣዋቂ ወንበር ላይ ያሉት ተጫዋቾችን ቢሆኑ አይደለም እንዲህ አይነት የኤፍኤ ካፕ ጨዋታዎችን ለማድረግ ይቅርና ከዚህም ከፍ ያሉ ሌሎችም ጨዋታዎች ቢደረጉ ራሱ እነዛንም ጨዋታዎች በደንብ አርቴታ ሮቴት እያደረገ እነዚህን ተጫዋቾች እንደ ልቡ እንዲጠቀም የሚያስችሉት ናቸው። ያለው ቤስት 11 እንዲሁም ደግሞ ተጣዋቂ ወንበር ላይ ያሉ ተጫዋቾች ለዚህ በጣም የተመቹ ናቸው። ለምሳሌ ተጫዋቾቹን ብንመለከት እንግዲህ እንዲህ አይነቱ ጨዋታ ላይ አርቴታ እነማንን ሊጠቀም ይችላል ብለን ብናይ ግብ ጠባቂ ቦታ ላይ ኬፓን ሲያሰልፍ ልንመለከት እንችላለን። ያው ኬፓ እንደምታውቁት የካራባኦ ካፕና እንዲሁ ደግሞ በትልቁ የኤፍኤ ካፕ ውድድሮች ላይ የሚጫወት ግብ ጠባቂ ነው። ስለዚህ አርቴታ ይህንን ግብ ጠባቂ በቋሚነት ሲጠቀም ልንመለከተው እንችላለን። የተከላካይ መስመሩ በተወሰነ መንገድ መሳሳት ገጥሞታል። የአርሰናል የተከላካይ መስመር በተወሰነ ሁኔታ መሳሳቱን እየተመለከትን እንገኛለን። ግን እንደዛም ቢሆን የተጎዱ ተጫዋቾች ቢኖሩ ለምሳሌ እነ ሂንካፔ በባለፈው ጨዋታ ላይ ጉዳት አጋጥሟቸው እንደነበር ተመልክተናል። ካላፊዮሪ ጉዳት ላይ ነው። ሌሎች ጉዳቶችም እንዳሉ እንረዳለን። ነገር ግን እንደዛም ቢሆን የሆኑ ተጫዋቾችን ደግሞ በመጠቀም ለምሳሌ በባለፉት ጨዋታዎች ላይ ሳልሞን የተባለውን ታዳጊ ተጫዋች አሰልፎት አርቴታ ሲጠቀምበት እንደነበር ተመልክተናል እና ምናልባትም እንዲህ ባለው ጨዋታ ላይ አርቴታ ለዚህ ተጫዋች እድል ሊሰጠው ይችላል። እንደ እርግጠኛ ሆኜ መናገርም ባልችል፣ ነገር ግን ለዚህ ተጫዋች እድል የሚሰጥበት እድል በጣም ሰፊ ነው። ከዚህ በተጨማሪ ግን እንደዚሁ ደግሞ በመከላከሉ መስመር ላይ ሉዊስ ስኬሊም በቋሚነት ይጀምራል ተብሎ ይጠበቃል። ቤን ዋይትም እንደዚሁ በተመሳሳይ በአርሰናል በኩል በቋሚነት ይጀምራል ተብሎ የሚጠበቅ የተከላካይ መስመር ተጫዋች ነው። የአማካይ መስመሩ ሙሉ ለሙሉ ለውጥ ይደረግበታል ብዬ አምናለሁ። ሜሪኖ በመሃል ሜዳው ላይ ይጀምራል። ከሜሪኖም በተጨማሪ ክሪስቲያን ኖርጋርድ፣ ኤበረቼዜ እነዚህ ሶስቱም ተጫዋቾች በቋሚነት ሲጀምሩ የምናያቸው ተጫዋቾች ይሆናሉ። የፊት መስመሩንም በተመለከተ ለማርቲኔሊ እንዲሁ ደግሞ ለኖኒ ማድዌኬ እና ደግሞ ፊት መስመር ላይ ለጋቢናይን የፊት መስመሩን ኃላፊነት አርቴታ ይሰጣል ተብሎ ነው የሚጠበቀው። ያው አንዳንድ ሁኔታዎች አሉ። በተለይ በአርሰናል በኩል ለምሳሌ ኤታን ዋኔሪ ትሪት እየተደረገበት ያለው መንገድ ትክክል ነው ወይም ደግሞ ጥሩ ነው ብለው ከማያምኑ ሰዎች መካከል አንዱ ነኝ። ምክንያቱም ኤታን ዋኔሪ በጣም ለአርሰናል አስፈላጊ ተጫዋች እንደሆነ በባለፈው ዓመት በነበረው የሜዳ ላይ እንቅስቃሴ በደንብ አሳይቷል። ኤታን ዋኔሪ በጣም ቀልጣፋ፣ በዛ ላይ ደግሞ እንደዛ ጉዳት ላይ አርሰናል በታመሰበት የባለፈው የውድድር ዓመት ኦዴጋርድ ሲጎዳ የኦዴጋርድን ቦታ በመሸፈን ፊት መስመር ላይ ቡካዮ ሳካም ሲጎዳ ያንን ቦታ በመሸፈን ወደ ሜዳ በመግባት ሲጫወት ያንን ቦታዎች ሲሸፍን የነበረ ተጫዋች ነው። አሁን ግን አርቴታ በቃ ተጫዋቹም ወደ ሌላ ክለብ በውሰቱ ሊሰጠው የፈለገ ይመስላል እና
በእርግጥ አሁን እየወጡ እንዳሉ መረጃዎች ከሆነ ተጫዋቹ በውሰቱ የመሄዱ ነገር የሚያጠራጥር አይደለም። ምናልባት አዲስ ነገር ካልተፈጠረ በስተቀረ በውሰቱ ወደ ሌላ ክለብ የመሄዱ ነገር ብዙም የሚያጠራጥር አይደለም። ለነገሩ የኤታን ዋኔሪን ጉዳይ ስናነሳ ምናልባት እኛ ማናቀው ነገር ደግሞ እዛ በክለቡና በተጫዋቹ መካከል ተፈጥሮ ሊሆን ይችላል። መጀመሪያም አርሰናል ተጫዋቹን ውሉን እንዲያራዝም ሲያደርገው ሁለት መሰረታዊ ነገሮች በስምምነታቸው መካከል ተፈጻሚ እንዲሆኑ አግሪመንት ነበራቸው። አንደኛው ተፈጻሚ እንዲሆን ይፈለግ የነበረው ነገር ምንድን ነው ብለን ካልን በዋነኝነት ተጫዋቹ የመሰለፍ ዕድልን ማግኘት ይፈልጋል። ኤታን ዋኔሪ የመሰለፍ ዕድልን ማግኘት ይፈልጋል፣ ሜዳ ላይ መግባት ይፈልጋል። ስለዚህ አንደኛውና ትልቁ መሰረታዊው ነገር ተጫዋቹን አርቴታ የመሰለፍ ዕድል እንደሚሰጠው የማመኑ ጉዳይ ነበር። ሌላኛውና ሁለተኛው ነገር ደግሞ የሚጫወትበትን ፖዚሽን ክለቡ ከሚሰጠው ሚና ይልቅ ወይም አርቴታ ከሚሰጠው ሚና ይልቅ እሱ ራሱ እኔ እዚህ ቦታ ላይ ቢጫወት የበለጠ ውጤታማ ሆናለሁ ብሎ ባሰበበት ቦታ ላይ እንዲጫወት የማድረግ ሁኔታዎችንም ነበረ ስናይ የነበረውና ምናልባት አሁን በሁለቱ አካላት መካከል በአርቴታና በኤታን ዋኔሪ መካከል እንዲህ አይነት ነገሮች ተፈጥረው እንዳይሆኑም ጭምር ነው አስጊ ስለመሆናቸው እየተገለጸ የሚገኘው። ምናልባትም እኔ የምረዳው ያንን ነው እንጂ አሁን አርቴታ በእንዲህ አይነት ሁኔታ ተጫዋቹን ሙሉ በሙሉ በተለይ የሆኑ ሰሞኖች ላይ ቤንች ላይ እንኳን ተጫዋቹ እንዲቀመጥ ያደረገው ነበረ። ከሆነ ጊዜ በኋላ ግን ከነጭራሹ ተጫዋቹ ቤንች ላይም እንዲቀመጥ እያደረገው አይደለም። ሙሉ በሙሉ ከስብስቡ ውጪ ወይም ደግሞ ከአሰላለፍ ውጪ ነው ተጫዋቹን እያደረገው የሚገኘውና ኤታን ዋኔሪ በዚህኛው ጨዋታ ላይ ይሰለፋል ወይ በጨዋታው ላይ በቋሚ አሰላለፍ ውስጥ ገብቶ እንመለከተዋለን የሚለውን ነገር አብረን የምናየው ነው የሚሆነው። እንደውም መሀል ሜዳው ላይ የበለጠ ይህንም ተጫዋች ቢጠቀም በጣም ለአርቴታ አፕሮፕሬት ጥሩ የሚባል ነገር ሊሆን እንደሚችል ነው ማንሳት የሚቻለው። ሌላኛው ግን በአርሰናል በኩል ደግሞ በጣም ከፍተኛ ድካም የተመለከትንበት ሳምንት ነበር። ምክንያቱም ቦርንመዝን አርሰናል ከገጠመ ከጥቂት ቀናት በኋላ ከሊቨርፑል ጋር ተጫወተ። የመጀመሪያው አጋማሽ በአርሰናል በኩል በጣም ምርጥ ብቃታቸውን በማጥቃት ረገድ ያሳዩት ምናልባት ጎል አላስቆጠሩም እንጂ ወይም ደግሞ ጎል ስኮር ማድረግ አልቻሉም እንጂ በጣም ጥሩ የሚባል የማጥቃት ሂደትን ነበር ሲያሳዩን የነበረው። ሁለተኛው አጋማሽ ላይ ግን አርሰናል ሙሉ ለሙሉ በቃ ተዳክሞ ነበር ያየነውና በሁለተኛው አጋማሽ ሙከራ እንኳን ለመሞከር እስከ 90ኛው ደቂቃ ድረስ አርሰናል መጠበቅ ግድ ብሎት ነበር። እንግዲህ እስከ 90ኛው ደቂቃ ድረስ አርሰናል ጠብቋል። በዛ ጨዋታ ላይ ሁለተኛው አጋማሽ ላይ እንኳን ሙከራ ለማድረግ ስህተቶች ነበሩ። ሉዊስ ስኬሊ በዛ ጨዋታ ላይ ጥሩ አልነበረም። በፍሪምፖንግ በቀላሉ ሲታለፍ ነበረ። እንዲህ አይነት ሁኔታዎችንም ስናይ ነበረ እና ምናልባት አርቴታ በደንብ የተጫዋቾቹን ጉልበት ማኔጅ እንዲያደርግ የሚጠበቅበት ጨዋታ ነው። እኔ ምናልባት ለየትኛውም ተጫዋች እንደው በፖርትስመዝ ምንም አይነት ነገር ቢፈጠር ራሱ አርቴታ ባሉት ተጫዋቾች ነገሩን ማኔጅ ቢያደርግ ወይም ጨዋታውን ማኔጅ ቢያደርግ የተሻለ ይሆናል እንጂ ይሄ ለምሳሌ አርሰናል ቀድሞ ጎል ማስቆጠር ባይችል እስከሆኑ ደቂቃዎች ድረስ ጎል ለማስቆጠር ቢቸገር ወዲያውኑ ደግሞ እነዛን ቋሚ ተሰላፊ ላይ ያሉ ተጫዋቾቹን አርቴታ ቀይሮ የሚያመጣ ከሆነ አሁንም እነዚህን ተጫዋቾች በደንብ ሜዳ ላይ ሲጠቀም ተጫዋቾቹን የማድከም ተጫዋቾቹን ጉልበት እንዲጨርሱ የማድረግ ሁኔታ ነው ልንመለከት የምንችለው ማለት ነው። ስለዚህ ይህ የፖርትስመዙ የሶስተኛ ዙር ጨዋታ ሙሉ ለሙሉ ለሁሉም የቡድኑ አባላት ለቋሚ 11 ተጫዋቾች በተለይ አርቴታ እረፍት የሚሰጥበት ለተጣዋቂ ወንበር ላይ ለሚገኙ ተጫዋቾች እንደነ ኬፓ ላሉት እንዲሁ ደግሞ እንደነ ክሪስቲያን ኖርጋርድ ላሉት አርቴታ በደንብ እድል የሚሰጥበት ጨዋታ ይሆናል ተብሎ ነው የሚጠበቀው። ሌላው እዚህ ጨዋታ ላይ የሚጠበቀው ትልቁ ነገር የአርሰናል ማጥቃት በከፍተኛ ሁኔታ ይተገበራል ተብሎ ነው የሚጠበቀው። እንግዲህ አርሰናል በተለይ እንዲህ አይነት ጨዋታዎችን በሚያከናውንበት ጊዜ ከዚህ ቀደምም እንደዚሁ ጨዋታውን ሲያከናውን ተመልክተነው ነበረ በካራቦ ካፕ እና እነዚህን ጨዋታዎች ሲያከናውን የበለጠ ብልጫ ወስዶ እንደሚጫወት ተጋጣሚው ፖርትስመዝ ደግሞ እየተከላከለ ከኳስ ጀርባ ሆኖ ረጅሙን ደቂቃ በመከላከል ነገር ግን በመልሶ ማጥቃት ሊጫወት እንደሚችል ነው የሚጠበቀውና አርሰናል እንደው ቢቻል ቀድሞ በመጀመሪያው አጋማሽ ቢቻል 2 እና 3 ጎሎችን አስቆጥሮ ቶሎ ጨዋታውን መግደል በቃ ጨዋታው ሙሉ ለሙሉ ማጠናቀቅ የሚቻልበት እድል ቢፈጠር ለአርሰናል እጅግ በጣም አስፈላጊ ይሆናል። ለምን አርሰናል በእንዲህ አይነቱ ጨዋታዎች ላይ ሌሎቹን የሚያካትት ነው። ቅድም የሊቨርፑልን ስናነሳ ስለነበር ሊቨርፑል በፕሌይማውዝ አርጋይል ሲሸነፍ የሰጡትም ኤክስፔክቴሽን
በጣም ዝቅተኛ ስለነበር በኋላ ላይ ዋጋ የከፈሉበትን ሁኔታ አይተናል እና እንዲህ አይነት ነገሮች እንዳይፈጠሩ በጣም በተቻለ ሁኔታ ጨዋታዎችን ማኔጅ ማድረግ፣ ቀድሞ ጨዋታውን መቆጣጠር፣ በተደጋጋሚ ጊዜ ተጋጣሚን ማስጨነቅ እናም ደግሞ አለፍ ሲል ጎሎችን ስኮር አድርጎ የጨዋታውን ሞመንተም ማጠናቀቅ እጅግ በጣም የተሻለ ይሆናል ተብሎ ይታሰባል እና ለአርሰናል ትልቁ ነገር ይሄ ነው የሚሆነው። እንግዲህ ፖርትስመዝን በተመለከተ ስናነሳ እንግዲህ ፖርትስመዝ ወይም ደግሞ ብዙዎቹ ፖምፒ በሚለው መጠሪያ ያውቋቸዋል እና ፖርትስመዞች እንግዲህ ከፕሪሚየር ሊግ ከራቁ በጣም ቆይቷል። በፊት ፕሪሚየር ሊግ ላይ የምናውቀው ቡድን ነበር። አሁን ላይ ግን ፕሪሚየር ሊግ ላይ ያለ ቡድን አይደለም። ምናልባት እንዲህ አይነት ቡድኖች ታሪካዊ ቡድኖች ናቸው። እንደነ ፖርትስመዝ፣ ብላክበርን ሮቨርስ፣ ቦልተን ወንደረርስ አይነት ቡድኖች፣ እንደ ብላክፑል አይነት ቡድኖች የሆነ ጊዜ ላይ ፕሪሚየር ሊግ ላይ ያገናቸው ከዛ በኋላ ግን ከፕሪሚየር ሊግ የወረዱና እንደገና በወረዱበት መንገድ ደግሞ ተመልሰው ለመምጣት በጣም የተቸገሩ ሰፈር ስትራግል እያደረጉ ያሉ ቡድኖች እንዳሉ እየተመለከተ እንገኛለን። አንዱ ራሱ ፖርትስመዝ ነው። አሁን ፖርትስመዝ ፕሪሚየር ሊግ ላይ የለም የሚለውን ነገር ስናነሳ ፕሪሚየር ሊግ ታሪክ መሆኑን ብቻ አይደለም እያነሳን የምንገኘው፣ ሻምፒዮንሺፕ ላይ የሚጫወት ክለብ ነው እና በሻምፒዮንሺፕ ላይ አሁን ባለው ሁኔታ ደግሞ ካየን ወደ ፕሪሚየር ሊግ ለመምጣት የሚደረግ ጥረት ላይም ያን ያህል ተሳትፎ የሚያደርግ ክለብ አይደለም። አሁን ለምሳሌ የፖርትስመዝን ብናይ ወራጆቹ 3 ክለቦች አሉ ከሻምፒዮንሺፕም የሚወርዱት ኖርዊች፣ ኦክስፎርድ እና ሼፊልድ ዌንስዴይ ናቸው። 22ኛ 23ኛ እና 24ኛ ደረጃ ላይ የተቀመጡ ቡድኖች ናቸው እና ፖርትስመዝ 21ኛ ደረጃ ላይ ነው የተቀመጠው ከኖርዊች በ1 ነጥብ ዝቅ ብሎ ማለት ነው። ስለዚህ ከሻምፒዮንሺፑም እንዳይወርድ የሚያሰጋ ቡድን ነው እና አርሰናልን ይፈትነዋል የሚል እምነት አይኖርም በየትኛውም አይነት መንገድ። ምናልባት የሆነ እግር ኳሳዊ ቅጽበቶች ወይ እግር ኳሳዊ ማጂኮች ተፈጥረው አንዳንድ ትንንሽ ክለቦች እንደሚያደርጉት አይነት ሁኔታ ካልተፈጠረ በስተቀር እንዲህ አይነት የሜዳ ላይ እንቅስቃሴ ያሳያሉ ተብሎ አይጠበቅም። ጨዋታው በሜዳቸው ፍራተን ፓርክ ነው የሚከናወነው። እንግዲህ አርሰናልን ሲገጥሙ አርሰናል በኤፍኤ ካፕ ታሪክ በጣም ብዙ ዋንጫዎችን ያሸነፈውን ቡድን ነው የሚገጥሙትና እንግዲህ ፖርትስመዝ አሁን ለአለመውረድ ከፍተኛ ትግል እያደረገ የሚገኝ ቡድን ነው። ከ24 የሻምፒዮንሺፕ የሊግ ጨዋታዎች 11ዱ ላይ የተሸነፈ ቡድን መሆኑንም ማስታወስ ያስፈልጋል። እንግዲህ የቡድኑ አሰልጣኝ ዦን ሙሲኒዮ በጣም በተወሰነ መንገድ አሁን በተለይ በቅርብ ጨዋታዎች ላይ 2025 ሊያበቃ በነበሩት ጥቂት ሳምንታት ላይ የተወሰኑ የመሻሻል አዝማሚያዎችን እያሳየ ነው የሚገኘው። 4 ጨዋታዎችን አድርጎ 2ቱን አሸንፎ በ2ቱ አቻ ወጥቷል እና በተለይ ደግሞ የቅርብ ጨዋታዎቹ መሻሻል የፖርትስመዝ ደጋፊዎች ቢያንስ ከመውረድ ስጋት እንድንወጣ እድል የሚሰጡን ጨዋታዎች ይሆኑ ወይ በማለት ተስፋ እንዲያደርጉም ያነቃቃቸው ነው። በእርግጥ የሆነ ጨዋታ ላይ በጣም ዘግናኝ የሆነ ሽንፈት ተሸንፈው ነበር። አሁን በቅርቡ ጃንዋሪ 1 የአዲስ ዓመት መግቢያ ላይ 5-0 በብሪስቶል ሲቲ ተሸንፈው ነበር እና ከዛ በፊት ግን በነበሩት መርሃ ግብሮች ቻርልተንና ብላክበርን ሮቨርስን አሸንፈዋል። ከኪውፒአር እና ከደርቢ ካውንቲ ጋር ደግሞ አቻ ተለያይተዋል። ግን ይሄኛው ጨዋታ ደግሞ ደጋፊዎችን መልሶ ጥርጣሬ ውስጥ የከተታቸውም ነገር ጭምር እንደሆነ ነው የምንመለከተው። ከዛ ውጪ የሆኑ አንዳንድ ወሳኝ ተጫዋቾቻቸውም በጉዳት ምክንያት ያልነበሩበትን ጊዜ ተመልክተናል እና እንግዲህ ፖርትስመዝ አሁን ይህንን ጨዋታ በሜዳው ሲያከናውን ጨዋታው በጣም አስቸጋሪ ሊሆንበት እንደሚችል በጣም ግልጽ ነው። ረጅሙን ደቂቃ በራሳቸው ሜዳ ላይ እየተከላከሉ ሊጫወቱም እንደሚችሉ ማንሳት ተገቢ ይሆናል እና እንግዲህ ይህ አይነቱ የጨዋታ መርሃ ግብር ለዚህ ቡድን እጅግ በጣም ራሱን ለማየትና ደግሞ ትክክለኛው አቋማችን እንዴት ነው የሚለውንም ነገር ለመፈተሽ በጣም ወሳኝ ጨዋታ ይሆናል። አርሰናል እንግዲህ በሚኒመም ስኳድ ወይም ደግሞ በተጣዋቂ ወንበር ላይ በሚገኙ ተጫዋቾቹ ነው ይህንን ጨዋታ የሚያከናውነው። በአንጻሩ ግን ፖርትስመዝ ምንም መጠራጠር በማይቻል ሁኔታ ቋሚ 11 ውስጥ የሚጠቀሟቸውን ተጫዋቾች ወይም ደግሞ ሙሉ ለሙሉ በሻምፒዮንሺፑ በየሳምንቱ የሚያሰልፏቸውን ተጫዋቾች ሜዳ ላይ ማጫወታቸው እንዲሁ ደግሞ ለነዛ ተጫዋቾች የበለጠ እድል መስጠታቸው የሚጠበቅ ጉዳይ ነው እንጂ አርሰናል በተጣዋቂ ወንበር ተጫዋቾቹ ሲገባ ወይም ቤንች ላይ ባሉት ተጫዋቾቹ ሲገባ እነሱም ደግሞ ዘሴም አስትሩ ያን ነገር ያደርጉታል ተብሎ አይጠበቅምና ለፖርትስመዝ ጨዋታው በጣም አስቸጋሪ ሊሆን እንደሚችል ነው የሚነገረው። ከቶተንሃም ጋር እንግዲህ ከጥቂት ዓመታት በፊት ያደረጉት ጨዋታ እንደነበር ይታወሳል። በ2008-9 የውድድር ዘመን ማለት ነው። የፖርትስመዝ እና የቶተንሃም ጨዋታ
የሚታወስ ነው። በኤፍኤ ካፕ የግማሽ ፍጻሜ ወይም ደግሞ የሴሚ ፋይናል ላይ ሁለቱ ቡድኖች ተገናኝተው እንደነበረ እናስታውሳለን። የሆነ አንዳንድ ምናልባት ሚራክል የሚሆኑ ነገሮች ሊኖሩ ይችላሉ። ራሳቸው ፖርትስመዞች ደግሞ የኤፍኤ ካፕ ዋንጫንም ከፍ አድርገው ማንሳታቸውን መዘንጋት የለብንም። ያውም የቀድሞ የአርሰናል ተጫዋች ሶል ካምቤል ሁሉ ከዛ ቡድን ጋር አብሮ ዋንጫ እንዳነሳ እናስታውሳለን። እና ኤፍኤ ካፕን ስናነሳ ፖርትስመዝንም መዘንጋት የለብንም። በጣም ትልቅ የሆነ የኤፍኤ ካፕ ውጤታማነት ለማሳየት ከፍተኛ ትግል ሲያደርጉ ነበረ። ያንንም ዋንጫ በ2008 አሸንፈዋል። እና በእርግጥ ዘንድሮ ያደርጉታል በጣም ሚራክል የሚፈልግ ጉዳይ ነው። እንደዛም ቢሆን ግን በፖርትስመዝ በኩል እንግዲህ ይህንን ጨዋታ ለማሸነፍ ከፍተኛ የሆነ ተጋዳይነት በአርሰናል በኩል ስለሚኖር አርሰናል ጨዋታው ላይ ለማሸነፍ 99.9 ኦልሞስት 100% ግምት ስለሚሰጠው ጨዋታው ለባለሜዳዎቹ ቡድኖች እጅግ በጣም አስቸጋሪ ሊሆን ይችላል። እንግዲህ ያለፉትን 22 የውድድር ጨዋታዎች ወይም ኮምፒቲቲቭ ጨዋታዎች ከአርሰናል ጋር የተደረጉ ጨዋታዎችን ስንመለከት ለማሸነፍ እጅግ በጣም ተቸግረዋል እና በ22 ጨዋታዎች ውስጥ ክለቡ ማሸነፍ አልቻለም። አሁን ይሄንን ጨዋታ ሲያደርጉ የግድ አርሰናል ማሸነፍ ይገባዋል ወይም ደግሞ አርሰናል በዚህ ጨዋታ ላይ የማሸነፍ ቅድመ ግምት ተሰጥቶታል ተብሎ አንድም እንዲህ አይነት ሀሳቦች የሚሰጡት በዚህ ምክንያት ነው። የታሪክም ተጽዕኖ ደግሞ አለ። ለምን ፖርትስመዝ ከአርሰናል ጋር በሚያደርጋቸው ጨዋታዎች ላይ ብዙ ጊዜ ሲሸነፍ እጅ ሲሰጥ ነው የምንመለከተው። ከትልልቆቹ ቡድኖችም ጋር በሚጫወትበት ጊዜ እንዲህ አይነት ውጤቶች ናቸው ሲያጋጥሙት የምንመለከተው እና የሁለቱም ቡድኖች የኋላ ታሪክ መለስ ብለን ብንቃኘው ባለፉት 22 ጨዋታዎች ላይ አርሰናልን ማሸነፍ አልቻሉም። ለመጨረሻ ጊዜ አርሰናልን ማሸነፍ የቻሉት በ1958 ነበረ በሜዳቸው በተደረገው ጨዋታ ይሄ ፈርስት ዲቪዥን ተብሎ በሚጠራው የሊግ እርከን ላይ 5-4 በሆነ ውጤት ማሸነፍ የቻሉት። እንግዲህ ያ ፖርትስመዝ አርሰናልን ለመጨረሻ ጊዜ ያሸነፈበት የጨዋታ መርሃ ግብር ነበረ። ከዛ በኋላ አርሰናልን ለማሸነፍ ይኸው 2026 ገብቷል። አሁን 68 ዓመት ተቆጥሯል አርሰናልን ካሸነፉና ይሄ በጣም በታሪክ ራሱ ከፍተኛ ተጽዕኖ የሚያሳድርባቸው ነው ማለት ይቻላል። ፖርትስመዝ ሌላው በጎል ማጥቃት ረገድ በጣም ችግር ያለበት ቡድን፣ ጥያቄ የሚነሳበት ቡድን ስለሆነ እዚህ ጨዋታ ላይም ጎል ሳያስቆጠር ሊወጣ የሚችልበት እድል እንዳለ ነው በርካቶች የሚናገሩት። ምክንያቱም በሻምፒዮንሺፑ ሁለተኛው ዝቅተኛ ደረጃ ላይ የተቀመጠ በጎል ማስቆጠር ሁለተኛው ዝቅተኛ ደረጃ ላይ የተቀመጠ ቡድን ነው እና የቡድኑን ማጥቃት ደከም ማለት ደግሞ ተከትሎ ለአርሰናል ተከላካዮች ያን ያህል አስቸጋሪ ይሆናሉ ወይም ደግሞ አርሰናል ስራ እንዲበዛበት ያደርጋሉ ተብሎ አይጠበቅም። አርሰናል እንግዲህ በ21 ጨዋታዎች 14 ጎል ብቻ የተቆጠረበት ቡድን ነው እና ያንንም ነገር ደግሞ ጭምር በደንብ የምንመለከተው ጉዳይ ይሆናል ማለት ነው። ከዛ ደግሞ አርሰናል በዘንድሮ ውድድር ዓመት ባረጋቸው ጨዋታዎች 2 ጨዋታ ብቻ ነው የተሸነፈው በ20 ምናምን ጨዋታ 21 ፕሪሚየር ሊግ፣ 6 ቻምፒዮንስ ሊግ፣ ከዛ ደግሞ 2 ወይ 3 የካራቦ ካፕ ጨዋታዎች ኦልሞስት 29 ኦር 30 አካባቢ ጨዋታዎች ተደርገው በእነዚህ ጨዋታዎች ላይ ግን ስኮር እየተደረጉበት ብቻም ሳይሆን አርሰናል የተሸነፈው ጨዋታ 2 ብቻ ነው እና የዘንድሮ አርሰናል ምን ያክል በጣም አስፈሪ እንደሆነ እናያለን እና ለፖርትስመዝም አርሰናል ይመለሳል ተብሎ አይጠበቅም። በዚህ ጨዋታ መርሃ ግብር ላይ አርሰናል ውጤታማ እንደሚሆንም ጭምር ነው የሚጠበቀው። አርሰናል እንግዲህ የኤፍኤ ካፕ ባለ ታሪክ ቡድን ነው። አርሰናልና ኤፍኤ ካፕ የአንድ ሳንቲም ሁለት ገጽታ ናቸው። አርሰናል 14 ጊዜ የኤፍኤ ካፕ ዋንጫን በማሸነፍ ባለ ታሪክ ቡድን ነው። አርሰን ቬንገርም ብዙ የኤፍኤ ካፕ ዋንጫዎችን በማሸነፍ ባለ ታሪክ ናቸውና እንግዲህ አርቴታ በአርሰናል በመጣበት ዓመት የኤፍኤ ካፕ ዋንጫን አሸንፏል። ቼልሲን በማሸነፍ ያንን ዋንጫ ማሳካት ችሏል እና ከዛ በኋላ እንግዲህ አርሰናል የኤፍኤ ካፕ ዋንጫን ማግኘት አልቻለም። አሁን እንዴት አድርጎ ወደዚህ የኤፍኤ ካፕ ዋንጫ ድል ሊመጣ ይችላል? ዘንድሮ አርሰናል የትኛውንም ዋንጫ ዝቅ አድርጎ የሚገባበት ሁኔታ የለም። ከዚህ በፊትም ያን አድርጎ ታያቅም። ግን ምንም አይነት ዋንጫ ቢመጣ ያንን እስከ መጨረሻው ድረስ ለማሳካት መፋለሙ አይቀርም እና አሁን ኤፍኤ ካፕንም ብታዩ አርሰናል ለማንሳት ፖርትስመዝን ያልፋል ተብሎ ነው የሚጠበቀው። ከዛ በኋላ የሚመጡትንም ክለቦች አምና በማንቸስተር ዩናይትድ ነው አርሰናል ጉዞው የተገታው። በማንቸስተር ዩናይትድ አርሰናል ተሸንፎ ነው ከውድድሩ የተሰናበተው። ዘንድሮስ ምን ያክል ርቀት ይጓዛል የሚለውን ነገር አብረን እናየዋለን። ዊሊያም ሳሊባ ከዚህ በፊት 4 ዋንጫዎችን የማሸነፍ አቅም አለን፣ ኳድራፕል የማሳየት አቅም አለን ሲል ነበርና ያንን እንዴት አድርገው ያሳኩታል የሚለው ነው በጣም
ትልቁ ነጥብ ሊሆን የሚችለው እንግዲህ ከሊቨርፑል ጋር የተደረገው ጨዋታ ላይ አቻ ከተለያዩበት 2 ቀናት በኋላ ነው ይህንን ጨዋታ የሚያከናውኑት እና ቅድም እንዳነሳሁት በጣም ብዙ አድካሚ ነገሮች አሉ። ያንን አድካሚ ደግሞ የጨዋታ መርሃ ግብሮች እንዴት ሊወጡት ይችላሉ? ደግሞ ይህ የቦክሲንግ ዴይ የጨዋታ መርሃ ግብር ምላሽ ይሰጣል። አርሰናል ከ2 ቀን በኋላ ደግሞ ከቼልሲ ጋር ይጫወታል። ሮብ ዕለት የካራባው ካፕ የመጀመሪያ የግማሽ ፍጻሜ ጨዋታውን በስታምፎርድ ብሪጅ የሚያከናውን ነው የሚሆነው። ይሄ ደግሞ ሌላ ራሱን የቻለ ከባድ ጨዋታ ነው። ሙሉ ቋሚ ተጫዋቾቹን አርቴታ የሚጠቀምበት ጨዋታ ይሆናል እና ለዛ ተጫዋች የበለጠ ተጫዋቾቹን የሚያሳርፍበት ነው የሚሆነው። ያሉ የቡድን ዜናዎችን የጉዳት ዜናዎችን ስንመለከት በፖርትስመዝ በኩል የቡድኑ አሰልጣኝ ሞሲኒዮ እንዳረጋግጡት ከሆነ የቡድኑ የአማካይ መስመር ተጫዋች ማርክ ኮዞኖቭስኪ በጉዳት ምክንያት እንግዲህ ከሜዳ እንደሚርቅ ነው የተገለጸው። ተጫዋቹ እንግዲህ ከ9 እስከ 12 ለሚርቁ ጊዜያት ከ9 እስከ 12 ወራት ለሚርቁ ጊዜያት በሜዳ ውስጥ አይኖርም ነው የተባለው። ከዚህ በተጨማሪ የቡድኑ የተከላካይ መስመር ተጫዋች ሃይደን ማቴዎስ የቁርጭምጭሚት ጉዳት አጋጥሞታል በብሪስቶል ሲቲ በተሸነፉበት ጨዋታ ላይ። እናም ተጫዋቹ ለ2 ወራት በሜዳ ውስጥ አይኖርም። ከዚህ በተጨማሪ ጆሽ መርፊ በዚህ ቡድን ውስጥ በጣም ምርጥ የሚባለው ተጫዋቻቸው ነው። እሱም በዚህ ጨዋታ ላይ አይኖርም። ካሉም ላንግ፣ ጆሽ ናይት፣ ኮነር ኦግሊቭ፣ ቶማስ ዋዳኒንግሃም እና ፍሎሪያን ባይንቺኒ እነዚህም ተጫዋቾች እንግዲህ በዚህ ቡድን በኩል ስንመለከታቸው የመግባታቸው ነገር እጅግ በጣም አጠራጣሪ ነው የሚሆነው እና ከስብስቡ ውጭ መሆናቸውም ጭምር ነው እንግዲህ ሲገለጽ የነበረው። እነዚህ የዘረዘርኳቸው ተጫዋቾች በሙሉ ከጨዋታው ውጭ ናቸው። ምናልባት ጥሩ ዜና ሊሆን የሚችለው የቡድኑ አምበል ማርሎን ፓክ እና ኮልባይ ቢሾፕ እነዚህ ተጫዋቾች ከጉዳት መልስ በዚህ ጨዋታ ላይ ይሰለፋሉ ተብሎ ይጠበቃል። ያው በአርሰናል በኩል እነ ካላፊዮሪ፣ ክሪስቲያን ሞስኩዌራ በዚህ ጨዋታ ላይ አይኖሩም። ያው ማክስ ዳውማንም በቁርጭምጭሚት ጉዳት ምክንያት አይኖርም። የፔሮ ሂንካፔም በዚህ ጨዋታ ላይ የመኖር ያለመኖር ጉዳይ አጠራጣሪ ነው። ግን ደግሞ እንደ ካይ ሃቨርትዝ ያለው ተጫዋች በዚህ ጨዋታ ላይ ይኖራል ተብሏል። እንደውም ካይ ሃቨርትዝ ምናልባት አርቴታ ተጫዋቹን ቴስት ለማድረግ እንዲህ አይነቱ ጨዋታ ላይ እድል ቢሰጠው ለዚህ ተጫዋች የተወሰኑ የጨዋታ ደቂቃዎች ቢሰጠው በጣም ጥሩ ይመስለኛል። ቋሚ አሰላለፋቸውን ምናልባት በግምት ደረጃ ብንመለከተው እንግዲህ በፖርትስመዝ በኩል ሽሚድ፣ ዴቭሊን እንዲሁ ደግሞ ሻጉኒሲ፣ ፖል፣ ሳውንሰን፣ ዶዥየል፣ ፓክ፣ ሴጂክ፣ ቻፕሊን፣ ብሌር እና ቢሾፕ በቋሚ 11 ይጀምራሉ ተብሎ ይጠበቃል። በአርሰናል በኩል ኬፓ አሪዛባላጋ፣ ቤን ዋይት፣ ቅድም ያልኳችሁ ሳልሞን ምናልባት አርቴታ እንግዲህ አንዳቸውን ተጫዋች ካሳረፈ ማጋሌሽን ሊጠቀመው ይችላል። ሉዊስ ስኬሊ፣ ሜሪኖ፣ ኖርጋርድ፣ ኤዜ፣ ማድዌኬ፣ ማርቲኔሊ እና ጋብሪኤል የፊት መስመሩን ይመሩታል ተብሎ ነው የሚጠበቀውና እንግዲህ ፖርትስማውዝ በተለይ እነ መርፊና እነ ላንግ ባልኖሩባቸው ጨዋታዎች ፋይናል ሰርድ ላይ ጥሩ እንቅስቃሴ ለማሳየት ሲቸገር እንደነበረ አይተናል። ከጉዳት ጋር እየታገለ ያለው ቡድን ከአርሰናል ጋር እንዴት ባለ መንገድ ይህንን ጨዋታ ሊወጣው ይችላል የሚለውን አብረን እናያለን። ምናልባት አርሰናል በሰፊ ጎል ልዩነት አሸንፎ የሚያጠናቀቀውም ጨዋታ ሊሆን እንደሚችል ነው በርካቶች የተናገሩ የሚገኙት። ለአርሰናል ግን ጨዋታው አስፈላጊ ነው እና ደግሞ እንዲህ አይነቶቹ የጨዋታ መርሃ ግብሮችንም ስንመለከት ሁኔታዎቹ በጣም አስቸጋሪ እንደሚሆኑ ለአርሰናል በጣም ለፖርትስመዝ በጣም ግልጽ ነው። ፖርትስመዝ በዚህ ጨዋታ ላይ ሊቸገር እንደሚችል፣ አርሰናል ግን ብዙም ሳይቸገር በጣም በቀላሉ ይህንን ጨዋታ ያጠናቃል የሚሉ ግምቶች አሉ። እናንተስ ምን ትላላችሁ? አርሰናል ጨዋታውን እንዴት አድርጎ ሊያጠናቅቅ ይችላል? እነዚህ ነገሮች ኮሜንት ላይ የገባችሁ ሀሳቦቻችሁን ልጽፉልን ትችላላችሁ። ለማንኛውም አርሰናል ከሜዳ ውጪ በሶስተኛው ዙር የኤፍኤ ካፕ ጨዋታ ፖርትስመዝን ነገ አመሻሽ 11 ሰዓት ላይ የሚገጥም ይሆናል። ዛሬ 2 ጨዋታዎችን እግዚአብሔር ቢፈቅድ እና ሰላም ቢያደርሰን የግብፅና የኮትዲቯርን ጨዋታ ከምሽቱ 3 ሰዓት ከ10 ጀምሮ እንዲሁ ደግሞ የአልጄሪያና የናይጄሪያን ጨዋታ ከ12 ሰዓት ጀምሮ ወደ እናንተ ይዘን እንቀርባለን። እሁድም ደግሞ ነገ የፖርትስመዝና የአርሰናልን የኤፍኤ ካፕ ጨዋታ በቀጥታ ስርጭት የምናስመለከታችሁ ይሆናል። ስለዚህ አሁንም ከኛ ጋር አብራችሁ እንድትቆዩ እንጋብዛለን። ቀጠሯችንን ለበኋላ እናድርግና እዚሁ ጋር እናበቃለን።